ትሁቴ በመጨረሻ በደስታ ተሞላች። የትሁት ስቃይም እንደቀጠለ ይገኛል። እጅግ በጣም በሚገርም ሁኔታ ባልጠበቀችው መንገድ አባባ ተመስገንን አግቶ እያሰቃየውና ፈርደም እያስበላው ይገኛል። ስም አንተ የማትረባ፣ እኔ ሽማግሌ ብሆን ካንተ ጋር ጦርነት መጋጠም አልፈልግም። ልጄ ትሁት በህይወት እያለሁ ማንም ሊያሰቃያትና ሊደፍራት አልፈልግም። በፍቅርና በመውደድ ከሆነ ብታገባህ ደስ ይለኛል። ግን ልጅነቷን ጊዜዋን ሁሉ ስላጠፋህባት በፍጹም አትወድህም፣ አታፈቅርህም። አሁንም ቢሆን ካልወደደችህና ካላፈቀረችህ ልጄን ምንም ልታደርጋት አትችልም ብሎ ግጥም አድርጎ እግርና እጁን አስሮ እየቀጠቀጠውና እየደበደበው ይገኛል። ዳኒ እጅግ በጣም አነጋጋሪ ነገር አደረገ። ካሌብን ወጥመድ ውስጥ ለማስገባት ትልቅ ነገር ያደረገው በአባባ ትዕዛዝ መሰረት ዛሬ ያንን ጉማሬ ሰውዬ አግተን እንድናሰቃየውና ፈርደም እንዳስበላው ፈልጋለሁ ብሎ ሲለው፣ እንዲ አባዬ አንተም በማገትና ሰውን በማሰቃየት ታምናለህ እንዴ ብሎ ሲለው፣ የኔ ልጅ አልቻልኩም እኮ እድሜ ዘላለም የሰው ልጅ መከራና መስዋዕትነት ሲበላ የሚኖረው ለጥሩና ለመልካም እንጂ እንዴት አባቱንስ እንደዚህ ያደርጋላለና እጅጉን በጣም 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 አዘነ። አባባ እንግዲህ ተመስገንን እባዶ ክፍል አጉሮ አሳልፌ ለህግ ከምሰጥህ ይልቅስ የትሁቴን ልጅ የደበክባት ቦታ ላይ አምጣ ብሎ በሽጉጥ አናቱን ሲበትንለት፣ አባዬ ባክህ እንደዚህ አታሰቃየው፣ ደግሞ ሌላ ችግር ቢፈጠር እድሜ ልክህን ጦስ ውስጥ እንድትገባብኝ አልፈልግም እያለች መለማመጥ ጀመረች። ከዛ ረፊ ትሁት እኔን አታበሳጭኝ፣ እኔ አባትሽ አንቺን ሲያሰቃዩብኝና አንቺን ሲነኩብኝ በፍጹም ደስ አይለኝም። አንቺን የነካና አንቺን ያሰቃየ በሙሉ እድሜ ልኩን እንደሚቃጠልና እድሜ ልኩን ደስታ እንደማያገኝ ማወቅ መቻል አለበት። አየሽ እኔ ልሽ እኔ አባትሽ ነኝ፣ ልጠብቅሽ ግድ ይላል አለና ወሰነባት። ቲናን ደግሞ ወደ ሳሎን አመጣና ሶፋ ላይ አፈጋትና፣ ስሚ አንዷ ተንኮለኛና አረመኔ አንቺ ነሽ። ከቤቴ እንኳን ወጥተሽ ለቤቴና ለቤተሰቤ ሰላም እየሰጠሽኝ አይደለም። ስለዚህ አንቺም መወገድ አለብሽ። አይ የምትይ ከሆነ ደግሞ ለአንዴና ለመጨረሻ ማስጠንቀቂያ ሰጥችሻለሁ። ከቤቴም ብትወጪ ጦስሽና መከራሽ በፍጹም ሊለቀኝ አልቻለም። ወይኔ እኔ የካሌብ አባት ማን እንደሁ ሙላችሁ አታውቁም። ዛሬ ላይ ግን እድሜ ልካችሁን ስቃያችሁን እያበዛሁኝ ልጄን ነፃ ወጣታለሁ ብሎ አባባ ስሜታዊ ሆኖ ሲናገር፣ አባዬ ተረጋጋ፣ እኔ ለዚህ በቀዋለሁ አለ ካሌብ ቦቅቧቃው። እረፍ፣ አሁን እኔ ስላገትኩት ነው እንደዚህ አቅም እናንተን የኖርህ? ድሮ አግተህ አንተን አግቶ ሲያሰቃይህ ለራስህ አቅም የሌለ ሰው አሁን ሰው ባደረገው ነገር እንዴት እንደዚህ ታደርጋለህ ብሎ ካሌብንም ወደዛ ገፍተር ሲያደርገው፣ ትሁቴም ደግሞ የቤት መጥረጊያዋን ይዛ አናትህን ነው በዚህ ምልህ፣ አትፈታተነኝ፣ እኔ እኮ አንተን እርሳኝ፣ ከህይወቴ ውጣልኝ፣ ምንም ቢሆን አንተን አልፈልግህም ብያለሁ ብላ ስትል፣ ስሚ ትሁቴ ላታመልጭኝ አታሩጭኝ። አሁን ይሄ ሽማግሌ እኔ ስለያዘኝ እንደ ጨዋል ማማ፣ ነገ ላይ ግን ስወጣ እጅሽንና ማንቆርትሽን ይዤ እተወለድሽበትና አደግሽበት ሀገር ወደሽ ሳይሆን በግድሽ ታገቢያኛለሽ እያለ ዛተባት። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። የትሁቴ የቀጠለው ስቃይ ደግሞ ዛሬ አባባ የልጇን አባት አግቶ እያሰቃየውና አፈር ደም እያስበላው ይገኛል። አባባ አንተ ሰው እኔም ብዙ ጊዜ አትፈታተኔ ብያለሁ። እኔ አውቄ ዝም ስል አቅም የሌለኝና ፋራ መስላችኋለሁ እንዴ? እንደናንተ እንደ ልጅ እኔ መሯሯጥ የለብኝም። እችንም ቲና የምትባል ሰገጤ ከቤት ያስወጥቼ ነበር።
ሆኖም ግን አሁንም ቢሆን ልትተወኝ አልቻለችም። ያሳዝናል። እድሜ ልክ በጣም በጣም ብዙ ዋጋና መስዋዕትነት የከፈልኩበት ትዳሬን በአንቺ ምክንያት የካሌብ እናት እንደሞተች ብታቂ ኑሮ ይህን ያክል እንደዚህ ደስተኛ ባልሆንሽ ነበር እያለ መቆጣት ጀመረ። ካሌብ እንግዲህ አባባ ባጠመደው ወጥመድ እኔ አሸንፋለሁ ብሎ እንቦቅ እንቦቅ ሲል አባባ ደግሞ በፍጹም አንተ አግተህ ካሌብን ተመስገንን አግተህ ማሰቃየት ከፈለግ ራስህን ችለህ አግት፣ ሰው ባደረገው ነገር እንዴት ቁብ ትላለህ እያለ የአባባ ንግግር እጅጉን በጣም ገርሞኛል። እንግዲህ ትሁቴም ካሁን በኋላ ደስተኛ ሆና የምትኖርበት ጊዜ መጣ። ልጇንም ተመስገን ለማምጣት ቃል ገባ። በአባባም እጅ ላለመሞት እየፈራና እየሰጋ ይገኛል ማለት ነው። አባባ በጣሙን አምርሯል። እግሩን ግጥም አድርጎ አሰረና ወገቡንም አሰረና እየጠበጠበው ሳለ መጨረሻ ላይ እንግዲህ አርፈ ተቀመጥ፣ አትፈታተነኝ፣ እኔ ማን እንደሆነ ያወከኝ አይመስለኝም ብሎ ነው የተናገረው። እኔ አንድ የምፈልገው በቃ ልጇን ትመለስ፣ በቃ ልጇ የትሁትን ልጅ መልስ እያለ ነበር እንትን ያለው ማለት ነው። ተመስገን እንግዲህ አሁን ላይ ከሚባለው ላይ የአባባን የስቃይ ቋት በልቷል። ዳኒ ያደረጋቸው ነገሮች እጅግ በጣም በጣም የሚገርም ነገር ነው። ለዛም ነው ካሌብን ስም አንተ ጅል፣ ራስህን እንኳ መከላከል የማትችል ነህ አንተ። ተመስገን አግቶ ሲይዝህ ወንድ ልጅ ነህ፣ መጋፈጥ አትችልም እንዴ? ራስህን ማሸነፍ አትችልም እንዴ? እኔ መቼም ቢሆን ካሌብ እንዲሆነ ቢሉኝ በርር ያልመጣም፣ ሴቷ ልጄ ትሁቴን ግን እጠብቃታለሁ ብሎ ሲለው አይደል አባዬ፣ እሷን በእኔ ቀየርከኝ ማለት ነው? እየቀየርኩ አይደለም። ሴትና ወንድ አንድ አይደለም። ሁል ጊዜ ለመጋፈጥ ልመድ። ሁል ጊዜ ራስህን ችለህ ለማምለጥ ሞክር። ዛሬ እኔ መጥቼ ካለህበት ቦታ ብረዳህና ብደርስልህ ነገ ላይ ምን እንደሚገጥም ታውቃለህ እንዴ ብሎ አለው። እንዴ አባዬ፣ ምንም ቢሆን እኮ እኔ ልጅህ ነኝ፣ እንዴት እንደዚህ ልታደርገኝ ትችላለህ ብሎ ሲለው ልጄ ነህ፣ ግን ያደረክበት ነገር በጣም ደስ አይልም። አንተ ጀግናና አንበሳ ሆነህ ትሁትንም አፍቅረህ የምታገባ ከሆነ ልትጠብቃት ይገባል፣ ያንን ብዬ ነው ብሎ ሲለው እሺ አባዬ ያለና ተቆጥቶ ወደ ምኝታ ክፍሉ ገባ። ትሁትም ደግሞ የተፈጠረውን ነገር ለማስረዳት ስትሞክር ምንም አልፈልግም ትሁት፣ አንቺ በጣም ገራሚና ድብቅ ሰው ነሽ። ልጅ እንዳለሽ አልተናገርሽም፣ ተመስገን ባልሽ እንደሆነ አልተናገርሽም። እኔም ብዙ ነገር ነው የደበቅሽኝ። አሁን ምን ልትነግሪኝ ምንም የምትነግሪኝ ነገር የለም። ስለዚህ እውነታውን ስነግርሽ ራቂ ከህይወቴ፣ ልታስፈልግኝ አትችይም ብሎ ሲላት አሀ እንደዛ ነው እንዴ ነገሩ? ጉድ እኮ ነው። ይህም ሆነ ያ መቼም ይሁን መቼ አንቺ ለእኔ ለህይወቴ አታስፈልግኝም። ከዚህ ቤት ቲናን ማስወጣት የለብኝም ነበር እያለ መነጫነጭ ጀመረ ማለት ነው። እንዴ ቲና ታዲያ እንድትወጣና እንድትባረር ምክንያቷ እኔ ነኝ እንዴ? በገዛ ስራዋ እኮ ነው እንደዚህ የሆነችው። አንቺ ነሽ ከአባዬ ጋር የተሰራውንም ያልተሰራውንም ነገር እያወራሽ ብሎ ሲላት፣ ታዲያ እኮ መመለስ ትችላለህ ካሌብ፣ ራስህ ሁሉንም ነገር መወሰን ትችላለህ። የተፈጠረውን ነገር ለማስረዳት ሞክሬያለሁ፣ አንተ ግን በፍጹም የምትረዳ ሰው አይደለህም ብላ ቀወጠችው። ከዛ ውጭልኝ ባክሽ፣ እኔ ያንቺን ሮሮና ማስመሰል ማስተናገድ አልችልም ብሎ ሲላት፣ እንደዛ ነው እሺ አመሰግናለሁ ብላ ስወጣ፣ አባባ ደግሞ የተፈጠረውን ነገር ሲጠይቃት፣ አባዬ ካሌብ እንደዚህ አለኝ፣ እኔ ከዚህ በላይ መታገስ አልችልም፣ ሁሉም ነገር በጣም መሮኛል። እንዴት እንደዚህ ሊል ይችላል? ቲና ክፋትነቷ እኔ ብቻ ነኝ እንዴት ታየኝ? እሱስ እንዴት አልታየውም? አሁን የኔን ልጅ መኖር ከተመስገን ጋር የነበረኝን ጊዜ አስገድዶ ያኖረኝን፣ አስገድዶ የደፈረኝን፣ አስገድዶ ያሰቃየኝን በሙሉ እሷ ነግረዋለች። እሱ ደግሞ ትክክለኛና ሪል ህይወቴ መስሎታል። አባዬ እኔ ያሳለፍኩትን ስቃይ እኔ ብቻ ነኝ የማውቀው። ትሁት ለእኔ ማስረዳትና መዘርዘር አይጠበቅብሽም። አንቺ ልጄ ነሽ፣ አምንሻለሁ።
እሱ ደግሞ የፈለገውን ነገር ቢል በፍጹም ልረዳውና ላምነው አልችልም። ምክንያቱም የፈሪ ስራ ነው እያደረገ ያለው። ይሄ ያለፈ ህይወት ታሪክሽ እንጂ ያሁን አይደለም። እሱም እኮ ያለፈ ህይወት ታሪክ ኑሯል። ስለዚህ ምን አድርጊ ነው የሚልሽ እያለ መናገር ጀመረ። አባባም ማለት ነው። መጨረሻ ላይ ልጇን እንግዲህ ቲና የምትባል ሴትዮ ተመስገን ጋር ሂዳ ከትሁት ልጅ እንዳለ ታውቃለህ ወይ? ትሁት እህቷ ጋር አስቀምጣት የመጣችው የራሷ ልጅ እንጂ የእህቷ ልጅ አይደለችም። ስለዚህ ይሄንን ታውቃለህ ወይ ብላ ስትለው እጅጉን ተመስገንም ጨለለ። ካሌብንም ቢሆን ካሌብ እዛ ቤት ትሁት ያለችውን ብትል ባዳ ናት፣ ምንም ነገር ሊመስልህ አይገባም። እኔ ግን ሚስትህ ነኝ፣ በዛ ላይ ደግሞ አባዬም አባትህ ነው። እንዴት ይሄን ነገር ሊደብቅህ ይችላል የሚለው በጣም ነው ያሳዘነኝ። ሌላውና ትልቁ ነገር ደግሞ አንተ መረዳት ያለብህ በቃ እኔ ወደዛ ቤት መመለስ እፈልጋለሁ። ምን ሲባል ነው ወደዛ ቤት የምትመለሽው? ትሁት ይህንን አጋጣሚ ደካማ ጎን ተጠቅመሽ እኛ ቤት ገብተሽ ቤተሰቡን ለመበጥበጥ አስበሽ ከሆነ መቼም አይሳካልሽም፣ አትርከሚ ብሎ አላት። ለምንድን ነው የማይሳካልኝ? እድሜ ልክህን እኔን ወደ ታች እንደጣልክ እኔን አይሳካልሽም እንዳልክ፣ አሁን ግን ይሄው ሰራተኛና አባትህ አፍርጠው ጣሉህ። ቆይ አንተ አይገባህም እንዴ? አትነቃም እንዴ? እያለች መጨቅጨቅ ጀመረች። ካሌብም ስሜታዊ ሆነና እውነትሽን ነው ቲና፣ እኔ መቼም ቢሆን አልነቃሁም። በህይወት እያለሁ አባዬ ከሰራተኛ ጋር እኩል ሊያደርገኝ አልፈልግም ነበረ። አሁን ግን ለእኔ ድብቅ ከሆነብኝ እኔም የራሴን እርምጃ እወስናለሁ። አየህ ካሌብ፣ ለዛ ነው ንቃ። እኔ እምወልድልህና ታማኝ ሚስትህ ነኝ። ወደዛ ቤት እንመለስና ሁሉንም ነገር አሸንፈን ሀብት ንብረታችን የራሳችን ማድረግ አለብን ብላለችው። ጀዝባ ላስብበትና ደውልልሻለሁ ብሎ አላት። አሁን ቲናን ወደዛ ቤት ሲያመጣ አባባ ያስገባው ይመስለዋል ወይስ አባባን ሌላ ነገር ለማድረግ ሊያስቡ ነው? ዳኒ ከአባባ ጎን ሆኖ ቲና የምትገባበትን የምትወጣበትን የምታስባቸውን መረጃዎች በሙሉ እየሰበሰበ እየሰጠው ነው። ለዛም ነው እንግዲህ ዳኒ አባባ ዘንድ አሁን ላይ ተወዳጅ ሆኗል። ለትሁቴም ቃል ገብቶላታል። ትሁት እጠብቅሻለሁ፣ እኔ ምንም ቢሆን ምንም ችግር ላይ ገብተሽ በፍጹም ማየት አልፈልግም አላት። ኤዱዬም የተፈጠረ ነገር አለ ዳኒ ተቀይሯል እያለች ስትል ትሁት እንዳልተቀየረና ከአባባ ጎን ሆኖ ቲናን ለማጋለጥ እየሞከረ ነው ብላ አስረዳቻት። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።